የስድስት ሰዎች ህይወት አልፏል። ማርሻል አርት ሴዶ እስር ቤት ሊገባ ነው። ኢትዮጵያ የኬንያ ምርት ቀዳሚ መዳረሻ ሀገር መሆኗ ተገለጸም። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ተከታታዮች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አሁን ወደ መረጃው እናልፋለን። አብራችሁን ቆዩ። ኢትዮጵያ የኬንያ ምርት ቀዳሚ መዳረሻ ሀገር መሆኗ ተገለጸም። የኬንያ ብሔራዊ ስታቲስቲክስ ቢሮ ይፋ ባደረገው አዲስ ጥናት ኢትዮጵያ ከኬንያ ወደ ውጭ ከሚላከው መደበኛ ያልሆነ ንግድ ከግማሽ በላይ ድርሻ በመውሰድ ቀዳሚዋ መዳረሻ መሆኗን አስታወቀም። በሰኔ ወር 2025 በተሰበሰበው መረጃ መሰረት ኢትዮጵያ የኬንያን 54 በመቶ አጠቃላይ መደበኛ ያልሆነ የውጭ ንግድ ድርሻ የወሰደች ሲሆን በዋናነት በሞያሌ ድንበር ኬላ በኩል የምግብ የቁም እንስሳት ና የእርሻ ምርቶች ዝውውር በስፋት ይካሄዳል ተብሏል። መረጃው እንደሚያመለክተው ኬንያ ከኢትዮጵያ ጋር ባላት በዚህ መደበኛ ያልሆነ የንግድ ልውውጥ ከፍተኛ የንግድ ትርፍ እያስመዘገበች ትገኛለች። ይህንን ግዙፍ መደበኛ ያልሆነ የድንበር ላይ ንግድ ወደ ሕጋዊ መስመር ለማስገባት በማሰብ የኢትዮጵያና የኬንያ መንግስታት በታህሳስ ወር 2025 የቀለለ የንግድ ስርዓት ስምምነት ተፈራርመው ነበር። ይሁን እንጂ የፖሊሲና የንግድ ባለሙያዎች ይህ አዲስ አሰራር የሚፈለገውን ውጤት ላያመጣ እንደሚችል በስጋት ይተቻሉ። የዓለም ባንክና የዘርፉ ተንታኞች እንደሚያስጠነቅቁት በስምምነቱ ላይ የተቀመጡት ጥብቅ ህጎች ከፍተኛ ክፍተት አለባቸው። ነጋዴዎች በሳምንት አንድ ጊዜ ብቻ ድንበር እንዲያቋርጡ መገደዳቸው፣ የተፈቀደው የንግድ መጠን በወር እስከ $1000 ብቻ መሆኑና የተጠቃሚዎች የርቀት ገደብ መጥበቡ ነጋዴዎችን ወደ ህጋዊ ስርዓት ከማምጣት ይልቅ ተስፋ በማስቆረጥ ወደ ቀድሞ ህገወጥ የኮንትሮባንድ መስመር እንዲመለሱ የሚያስገድድ የፖሊሲ ስህተት መሆኑን ባለሙያዎች በአጽንኦት ተችተውታል ነው የተባለው። በአዲስ አበባ ከተማ የሰዎች ህይወት ማለፉ ተነገረም። ነሐሴ 18 ቀን 2018 ዓ.ም በአዲስ አበባ ከተማ ቦሌ ክፍለ ከተማ በተከሰተ የትራፊክ አደጋ የስድስት ሰዎች ህይወት አልፏል ተብሏል። በክፍለ ከተማው ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ በደረሰ አደጋ ከሟቾች በተጨማሪ ሌሎች ሰዎችም ከባድና ቀላል የአካል ጉዳት እንደደረሰባቸው የከተማው ፖሊስ ዋና ጠቅላይ መምሪያ አስታውቋል። ዛሬ ጠዋት 1 ሰዓት ከ50 ከኮየፈ ወደ ጎሮ በመጓዝ ላይ የነበረ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ ስካቫተር ማሽን መቆፈሪያው ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል የስድስቱ ህይወት ወዲያውኑ አልፏል ተብሏል። ከሟቾች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ እንደሚገኙ ተገልጿል። ማርሻል አርት ሴዶ ከውድድሩ ማፈንገጡ ተነገረም። ሴዶ ማርሻል አርት ባስተላለፈው መልእክት እስከ 1 ዓመት በእስር ሊያስቀጣው እንደሚችልም ተገልጿል። የኢትዮጵያ ፋይቲንግ ቻምፒየንሺፕ ውድድር ጥቂት ቀናት ብቻ በሚቀሩበት ወቅት ተወዳዳሪው ሴዶም ድግምት ተሰርቶብኛል በሚል ከውድድሩ መውጣቱን ማሳወቁ በማህበራዊ ሚዲያና በስፖርቱ አፍቃሪዎች ዘንድ ትልቅ መነጋገሪያ አጀንዳ ሆኗል። ሴዶ ከውድድሩ 4 ቀናት ቀደም ብሎ ባስተላለፈው መልእክት ከተጋጣሚው ጆኒ ጋር ለሚያደርገው ፍልሚያ እንደማይቀርብ ይፋ አድርጓል። ተወዳዳሪው በእንቁላል ድግምት እንደተሰራበት በመግለጽ ከተለየ የውጭ ሀገር ተደባዳቢ ጋር ካልሆነ በስተቀር ከተጠቀሰው ተጋጣሚው ጋር ወደ ሪንግ እንደማይገባና የውድድሩን ቲሸርት አውልቆ በመመለስ አቋሙን አሳውቋል ነው የተባለው። ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡ የህግ ባለሙያ ጠበቃ ሰብለ አሰፋም ሴዶ ያቀረበውን የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በኢፌድሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ ሊወሰድ ይችላል ብለዋል። ይህም አሰራር የተጋጣሚውን መልካም ስም ያጎደፈ በመሆኑ እስከ 1 ዓመት በሚደርስ ቀላል እስራት ወይም በመቀጮ ሊያስቀጣው የሚችል ህጋዊ ድል እንዳለም ጠቁመዋል። በሌላ በኩል ለውድድሩ ትኬት የቆረጡ ተመልካቾችና የውድድሩ ስፖንሰሮች መብት በህግ የተጠበቀ በመሆኑ የውድድሩ አዘጋጆች አማራጭ ውድድር የማቅረብ ወይም የገንዘብ ተመላሽ የማድረግ ግዴታ አለባቸውም ተብሏል። በተጨማሪም የውድድሩ አዘጋጆች ሴዶ በገባው ውል መሰረት ውድድሩን በማቋረጡ ምክንያት የደረሰባቸውን የገንዘብና የመድረክ ኪሳራ በፍትሐብሔር ክስ የመጠየቅ ሙሉ ህጋዊ መብት እንዳላቸውም አረጋግጠዋል።
በዝግጅታችን ላይ ያላችሁን አስተያየት በመስጠት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባዊ ግንኙነታቸውን እንድታጠናክሩ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን።